እንኳን አደረሳችሁ በድጋሚ ብያለሁኝ ሁላችሁንም። ሜቢ አዲስ የመጣችሁ ካላችሁ ያልሰማችሁ ቃል ስጋ ሆነን ፎሎ አድርጉት። 200 ሺህ እንክተተው እያሉ ነው። ፎሎ በማድረግ ቪዲዮዎችን ስለሚሰራ አይ ቲንክ ቢኖር አሪፍ ነበረ። ያለ አልመሰለኝም። እኔስ ቃል ስጋ ሆነን ታውቁታላችሁ። ፎሎ አድርጉት። ቪዲዮዎች ይለቃል። ሰብስክራይብ ሪፖስት አድርጉለት። ሪፖስት ሼር እንደዛ አድርጉለት ማለት ነው። ብዙ ጊዜ ቪዲዮዎች ስለማይታዩ ብዙም ሪፖስት አድርጉለት እና ይሄ ነው። እናንተ አመሰግናለሁ። እነሱን የሚለቁትን ኮፒ ሊንክ አድርጉላቸው፣ ሪፖስት አድርጉላቸው። ሰምታችኋል? እሺ እፎይ፣ እናመሰግናለን። መልካም ምሽት። ሰምታችኋል? ከታች ያላችሁ ቃል ስጋ ሆነ ፎሎ አስደርጉት፣ አድርጉም አስደርጉም ማለት ነው። ለጓደኞቻችሁ ሼር በማድረግ መልካም ጊዜ። እፎይ። እሺ ቴንክ ኦኬ። ቃል ስጋ ሆነ የሚባለው እንግዲህ ይሄ የገባው የምታውቁት ነው። እሱን ፎሎ ማድረግ ትችላላችሁ ማለት ነው። አሁን ብቻውን ሆኖላችኋል። ኦኬ። ዛሬ የምንመለከተው ስለ ሚካኤል የተወሰነ እንመለከታለን ማለት ነው። 1 ሰዓት ያህል መቆይ። መላእክት በእስልምና ምንድነው ጥቅማቸው፣ አገልግሎታቸው ምንድን ነው የምንዳስስ ይሆናል ማለት ነው። እና ኮፒ ሊንኩ በጣም ትንሽ ነው፣ ታብታቡም ትንሽ ነው። ኮፒ ሊንክ እና ታብታብ አድርጉት ማለት ነው። ቤታችን ያስቸግራል። ትናንት እናስቸግረናል፣ አይታችሁታል። ሰውዬ አንተ ሊሞሽሩ መተዋተው ነው። ዝግና አሁንም እኔ ደግሞ አላየሁትም። ግን ብለህ ማራ ዝግ ነው። ዝጋና ክፈተው። አስተርጓሚ ያስፈልጋል ወይንም በስልክ እየደወልክ የምንነግረው ሰላም ናችሁ እንዴት ናችሁ ነው ያለው። ለማንኛውም አሁን ከፍቷል። እንኳን አደረሳችሁ ብያለሁ። ሰላም ክርስቶስ ይብዛላችሁ ሁላችሁንም። ቦስ እህት ወንድሞችንም ላደረጋችሁ ነገር እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ላይቭ ያስቸግረናል። ታብታብ ኮፒ ሊንክ አድርጉት። 1 ሚሊዮን አስገቡት ታብታቡን። ኮፒ ሊንኩንም እንደዛው ከፍ አድርጉት እንደተለመደው ማለት ነው። ከመጀመራችን በፊት ሌላ ደግሞ እኔ የለቀኩት ቪዲዮ አለ አሁን ከመሸ ወሳኝ ቪዲዮ ነው። የውይይት ጥሪ ነው። እሷንም በደንብ አይልምና ትምህርት ከተጀመረ በኋላ ሲቆራረጥ ደግሞ ያስጠላል። በጣም ነው የሚያስጠላው። ያ እንዳይሆን ሁላችሁም አገልግሉ። እስኪ በደንብ ታብታቡን 1 ሚሊዮን እናስገባ። አንድ ጊዜ ቀድመን እስኪ 304 ነው ገና እኔ ጋር የሚታይ። እስኪ ሁላችሁም ታብታቡን 1 ሚሊዮን፣ ከዛ ወደ ኮፒ ሊንኩ እንመጣለን ማለት ነው። 2 ሚኒት ብቻ ሰዓታችን እንትን እንዳለን 1600 ሰዎች ሁላችንም እጃችን እንጠቀም። እያስቸገረ ስለሆነ በጣም እያስቸገረ ነው። በጣም ከባድ ነው እዚህ መንደር ትላላችሁ። ቲክቶክ ደግሞ ያው ለእንትን ላሉ ነው ለሰጠው ነው። ኦር ደግሞ እነሱ ሪፖርት ካደረጉ ብዙ ከሆኑ የእነሱን ነው ማጆሪቲ ለሚሰማው። ስለዚህ መብለጥ መቻል አለብን ማለት ነው። መብለጥ መቻል ስላለብን እስኪ ከፍ አድርጓት። በጣም ቆንጆ ነው እየሄዳችሁ ያላችሁት፣ በጣም አሪፍ ነው። ታብታቧን 1 ሚሊዮን 1600 ሰው ነው የሚታየኝ እኔ ጋር። እስኪ 1 ሚሊዮን እናስገባት። 1 ሚሊዮን አስገቡት። 1 ሚሊዮን ገና 340 ምናምን ነው። እስኪ ፈጠን እያልን ሁላችንም ታብታቡ ላይ እንትን በለና 1 ሚሊዮን እናስገባው። ከዛ
ኮፒ ሊንኩ 100 ሺህ እየተማርን እንሰራለን ማለት ነው። አንዴ ታብታቡን 1 ሚሊዮን አሳልፉት። ታብታቡን መጀመሪያ 1 ሚሊዮን በደንብ አሳልፉት። ታብታቡን ሁላችሁም ያ በዚህ አጋጣሚ እንኳን አደረሳችሁ ብያለሁ። ሁላችሁንም ኦርቶዶክሳውያን እስኪ 380 ምናምን በደንብ እስኪ ታብ 1 ደቂቃ ነው የቀረኝ። እናንተ አሳፈራችሁኝ ዛሬ ትላለህ እና ቪዲዮ የለቀኩትን ቪዲዮ ገብታችሁ እያያችሁ እሺ። እኔ የለቀኩት ከመሸ መጨረሻ ላይ የለቀኩት ቪዲዮ አለ። እሱን ቪዲዮ የውይይት ጥሪ ነው። በደንብ ሼር ምናምን አድርጋችሁ አዳርሱልኝ። አሪፍ ነው። 500 ራሱ አልገባንም። እንደዛ ነው። ምንድን ነው ደቂቃችን ሊያልቅ ነው። እስኪ ሁላችንም እጃችን ቆንጆ ነው። ያ ሰዓት እንዳንወስድ በቃ 500 አሳልፈን ቶሎ ወደ ትምህርታችን እንሄዳለን። እንዳታቋርጡ 1700 ሰዎች። ታብታብ ግን ዛሬ በደንብ እየተደረገ አይደለም። ፍጥነቱም ትንሽ ቀነስ ብሏል። ሁላችንም ኮሜንቱን ትተን አንዴ ታብታብ እናድርግ። ከዛ በደንብ እንጽፋለን ሁሉን ነገር። የት ይሄድብናል አንድ ጊዜ። ቆንጆ ነው። አሁን አሪፍ እየሄደ ነው። እስኪ 500 ራሱ አልገባንም ገና። የምንፈልገው ስንት ነው? የምንፈልገው ወደ 1 ሚሊዮን ነው፣ ግን 500 አላለፍንም ገና። እስኪ በጣም ትንሽ ነው። ያ ከዛ እስኪ ያሳልፉትና ቢያንስ ከ5 አሳልፉትና እየተማርን ደግሞ እንዳታቋርጡ ታብታቡን ፕሊስ። በእንደዚህ አይነት ሁኔታ ያቋርጠናል። በዚህ አሁን እያደረግነው ባለው ነው ታብታብ ማለት ነው። ቢኮዝ ከባድ ነው ትንሽ ስለምናገር እኛ ጋር ትንሽ ከባድ ነው። ሌላ ቦታ ከበቂ በላይ ሊሆን ይችላል፣ ለእኛ ግን ትንሽ ይከብዳል። ስፔሻሊ ደግሞ እፎይ ቤት ያው ታውቁታላችሁ። እፎይን ዋናውንም አካውንት በአንድ ቀን ጸጥ ያደረጉት ትንሽ ከበድ ስለሚል ሁላችሁም ታብታቧን በደንብ ቶሎ 1 ሚሊዮን አስገቧት። አይ ቲንክ እፎይ እየተማረን ደግሞ እንትን ቢያደርጉ አይሻልም? ትንሽ ዘገዩ ዛሬ ቀርዘዝ ብለዋል፣ ደብሯቸዋል። ብዙም አንቆይም። በቃ ላይ ተወሰነ እንትን እንበል። ኦኬ ሰላም ብያለሁ። እንግዲህ እንደተባላችሁት ቃልን ፎሎ አድርጉት፣ ሪፖስትም አድርጉለት። ቪዲዮ የሰራቸው ስላሉ ላይክ ሪፖስት አድርጉለት፣ ተደራሽነት እንዲኖረው። ደጋግሞ ምላሽ ይሰጣል። ብዙ ጊዜ ላይ እይታዎቹ ደካማ ስለሆኑ ሪፖስት አንዴ ብታነሱለት ከዛ በኋላ በራሱ ሪከመንድ ያደርጋችኋል እንድታዩትም ሰው ጋርም እንዲደርስም ማለት ነው። አንዴ አውጡት የተያዘውን ማለት ነው። አንዴ ያስለቀቁለትና እንደዛ ነገር ከፍ አድርጉት። አንዴ በደንብ አካውንቱ ተተንቀሳቀሰ የመታየት ቻንሱ ሀይ ነው የሚሆነው እና ራሱን እንዲችል ደግሞ አድርጉት። ከኔ ቤት በቅርብ ይባረራል። ራሱን እስኪችል ድረስ ግን አሁን አካውንቱን ከፍ አድርጉለት። ሳሚ እንኳን ደህና መጣ። ሰላም ብያለሁ። ለፎዬ እንደነ ቃል ስለሆነ ዴቨ ሁላችሁም እንደናችሁ ተመልካቾች ሁሉ ሰላም ነው። እንኳን አደረሳችሁ። እንኳን አብሮ አደረሰን። ሁላችሁም ሰላም ብያለሁ በድጋሚ። ራይት ዛሬ የምንመለከተው ስለ መላእክቶች ይሆናል። ስለ መላእኮች ይሆናል ማለት ነው። በእስልምና መላእክቱ ምን ቦታ ነው ያላቸው? ምንድን ነው ጥቅማቸው? ማለት ብዙ ጊዜ እኛን ሲቃወሙን ይታያል። ከመላእክት አገልግሎት ጋር የተያያዘ ጥቅማቸው ምንድን ነው? በእስልምና የመላእክት ጥቅማቸው ምንድን ነው? እሱ ይሞታሉ አይሞቱም? እና እኛ አሁን ለምሳሌ መላእክቶች ይራዳሉ፣ ያማልዳሉ ምናምን ስንል ብዙ ጊዜ ላይ እንደማይቀበሉት ሲናገሩ እመለከታለሁኝ። በእስልምናስ መላእክቶች መርዳት ይችላሉ ወይ ሙስሊሞችን? ወይንስ መጉዳት ነው የሚችሉት? ጥቅም ነው የሚያመጡት ወይንስ ጉዳት ነው? ያማልዳሉ ወይ? ይህንን የምንመለከት ይሆናል ማለት ነው። ኑሬ እየሰማሁ ነው። ሰላም ነው አለሁ። ሰላም ነው። ደህና እንኳን ደህና ቆያችሁ። መልካም። መላእክቶች ጥቅም አላቸው ብለህ ታምናለህ በእስልምና? ዲቴይል ማስረዳት አልችልም። በእርግጥ ያው አስተምሮት አለኝ እያልክ እየተከታተልኩ ነው። ጥቅም አላቸው በእርግጥ። ምንድን ነው የሚጠቅሟቸው አሁን ለእናንተ መላእክቶች?
ያው ተውሂድን አስተምረዋል። ምድር ላይ ተውሂድ አላህን በብቸኝነት እንድንገዛ አስተምረዋል። ሁሉም መላእክቶች ለማን ነው? ለነቢያት ነው ያስተማሩት ወይንስ ለግለሰቦች? አይ ለነቢያቶች። ኦኬ። ለእናንተስ አሁን እንደ ህዝብ ምንድን ነው የሚጠቅማችሁ? እሺ አንድ መልእክት በማምጣት በሚለው እናካተው። ሌላስ? ሌላ ጥቅም ይኖራቸዋል? ብዙ ጥቅም ይኖራቸዋል። ወይ እኔ ቢያንስ ለማዳመጥና ለመከታተል ነው። ስለዚህ ጥያቄው ይለፈኝና ለከታተል እስኪ የምትለው ነገር። እሺ መልካም። እንግዲህ በእስልምናው መላእክቶች አሉ። በእስልምናውም ልከኛ ክርስትናው ላይ መላእክቶች እንዳሉት እስልምናውም ላይ አሉ። ምንድን ነው ጥቅማቸው የሚለውን ይሆናል ማለት ነው የምንመለከተው። ቢንት አህመድ ነው የሚለው ምንድን ነው ጥቅማቸው? መላእክቶች በእስልምናው ምንድን ነው ጥቅማቸው? ይህንን ከጥቅማቸው አንጻር እንጀምርና የምንዳስስ ይሆናል ማለት ነው። ምን ጥቅም ይሰጣሉ? ሰላም ሰላም፣ እንዴት ነው? ደህና ነው? ሰላም ነው ባብዬ አለሁ አልሐምዱሊላህ። ምን ጥያቄ ዛሬ ምን ላይ ነህ? ዛሬ ስለ መላእክት ጥቅም ነኝ፣ ግን ቀድመው የገቡ አሉ። ቆይ ከስራ አረብኛ ስም ቦስ እንኳን ደህና መጣችሁ። አለን ሁሉ ተማም ነው። ሰላም መልካም። መላእክቶች ጥቅም አላቸው ብለህ ታምናለህ? እንደናንተ መላእክቶች ጥቅም አላቸው። እንዴት ሳይኖራቸው ተሰሩ? ምንድን ነው የሚጠቅሟችሁ ለእናንተ? እያንዳንዱ የተሰጣቸው ስራ አለ፣ የተወከሉም አሉ። የተሰጣቸውን ስራ የሚሰሩ ናቸው። ለምሳሌ ዝናብ በማዝነብ በኩል፣ እንደዚህ በማድረግ በኩል፣ እንደዚህ መላእክት አዕላ የሚባሉ አሉ። መልእክት በማድረስ በኩል እንደነ ጅብሪል፣ እንደገና ሌሎችም ደግሞ የማናውቃቸው ስራቸውን ያከናውናሉ። እያንዳንዱ ሰው ስራ አላቸው መላእክቶች ማለት ነው። ኦኬ። ዝናብ በማዝነብ ሚካኤል ነው በትክክል። ኦኬ። ስለዚህ ዝናብ የሚያዘንበው ሚካኤል ከሆነ ሚካኤል ዝናብ አዘንብልን ማለት ይቻላል? አይቻልም። በአላህ ፈቃድ፣ ያ በአላህ ፈቃድ ነው እንጂ በራሳቸው የሚሰሩት ስራ አይደለም። በአላህ ፈቃድ ግን ተወክለው የሚሰሩት ስራ አለ። እንደ አዝራኤል ሩህ የሚያወጣው፣ ለሚካኤል ዝናብ የሚያዘንብ፣ እንደዚህ ውክልና የተሰጣቸው አሉ። ከዛም ደግሞ የማናውቃቸው ስራቸውን የሚሰሩት አሉ። አይ ቲንክ ቁርአኒስት ነህ አይደለ አንተ? እኔ ሙስሊም ነኝ። በቁርአን ነው የምመራው። ያ መመራት ቁርአኒስት የሚያስብል ከሆነ አሁን የዘረዘርከውን ለምሳሌ ሚካኤል ዝናብ ያዘንባል እንዳልከው ማስረጃ ልታመጣ ትችላለህ ከቁርአን ላይ ሚካኤል ዝናብ እንደሚያዘንብ ወይም በዝናብ ላይ እንደተሾመ? እችላለሁ፣ ግን አሁን መንገድ ላይ ነኝ። በአንድ ሞባይል ነው የምጠቀመው። አሁን ማውጣት አልችልም። መንገድ ላይ ድራይቭ እያደረኩ ነው። በኋላ ላይ ከፈለክ እመለሳለሁ። ችግር የለውም። እርሱን ካስታወስክ ብትነግረንም ይቻላል። ወላሂ አላስታውሰውም። እንትን በምቆም ሰዓት እመለሳለሁ። አብሽር። እሺ፣ ሪኩዌስት ልካለሁ። ኦኬ። እሺ፣ ዋብያው ሰላም ሰላም፣ እንዴት ነህ? አለሁ ወላሂ አልሐምዱሊላህ ይመስገን ነው። ኦኬ። ሚካኤል የእናንተ መልአክ ነው? አዎ መላእክቶች ናቸው። ጅብሪል፣ ሚካኤል። ኦኬ። ሚካኤል ማን ነው ስሙ? ሚካኤል ወሚካኤል ነው። ሚካኤል ነው የሚባለው። እስኪ ወሚካኤል
ትርጉሙ ምንድን ነው? እንግዲህ የመላእክታው ስም ነው እኛ የምናውቀው እሱ የመላእክታው ስም ነው አናውቅም። ትርጉሙ እኮ እስልምናን የሚቃወም ስም ነው። ገብርኤል፣ ሚካኤል እስልምናን የሚቃወሙ ስም ናቸው ትርጉሙ። ኤኒዌይስ ሚካኤል ጥቅሙ ምንድን ነው ማለት ሚካኤል ያው መላእክታ ነው። የአላህ መላእክታ ነው። ጠቃሚ ነው። እሱ እንግዲህ አላህ የሚያውቀው። ለምሳሌ አሁን እሺ በክርስትና ይጠቅማል? አዎ በክርስትና ይጠቅማሉ። ሶሪ ምን ነው ጥቅሙ? በክርስትና ጥቅሙ ምንድን ነው? አገልጋዮቻችን ናቸው። ይራዱናል፣ ከክፉ ነገር ይጠብቁናል። እናንተን ከእግዚአብሔር በታች እነሱ ይጠብቋችኋል? በተሰጣቸው ስልጣን ይራዳሉ። ከክፉ ነገርም ከአጋንንት ምናምን ይዋጉልናል። ለምሳሌ አጋንንት ሴጣን ይጎዳኛል ብለህ ታምናለህ? ያው ይጎዳኛል ብዬ አምናለሁ፣ ግን የሚጠብቀኝ ደግሞ አንድ አላህ ነው። እኔ ዚክር አለ የምንለው ዚክር አለ፣ ያን ዚክር ብዬ እወጣለሁ። ሴጣን ይጎዳሃል። ሴጣን እንደሚጎዳ ታምናለህ? ሸይጣን እኮ ይጎዳል ሰውን ማለት ደካማ ነው። እሱ መጎዳት ደካማ ነው። ምኑ ነው ደካማው? ከጎዳ ከቁርአን ውስጥ ይላል መሰለህ እነ ከይደ ሸይጣን ካና ለመሐመድ ነው የሴጣን እንትኑ ደካማ ነው ቢልም መሐመድን ለምሳሌ በሴጣን ስራ ቁጥጥር ውስጥ ሆኖ አትሊስት ወደ ከ6 ወር እስከ 3 ዓመት ያህል ብቻውን ከሚስቱ ሳይገናኝ ወሲብ እንዲገናኝ አድርጎታል። የደካማነት የለም። ድግምት ተሰርቶበት መሐመድ ብቻውን ወሲብ ሲያደርግ አልነበረም? ወሲብ ያደረገ ይመስለው አልነበረም? ድግምት ተደርጎበት ወሲብ ያደርግ ነበር። ብቻውን ከሚስቶቹ የተገናኘ እየመሰለው ያደርጋል ነበር። ለምሳሌ ልክ እኔ እናንተ ተኝተን በህልም እንደምናየው ከሚስቶቹ እኔ አንተ አትበል፣ አንተ ራስን ቻል እና አንተ የምታደርግ ከሆነ ራስን ቻል። አንተና እኔ እንደምናደርገው ትለኛለህ እንዴ? አስበህ ነው። ራስን ቻል እና እነ መሐመድ አንተ የምታደርግ ከሆነ ልክ ጠይቼ እንደማደርገው ወል በህልም ምን ምስካ አዳምጠኛ እንዴ? ከመሐመድ ጋር አመሳስለኸኝ እኮ እናንተ እንደምናደርገው እያደረገ ነበር ትለኛለህ እንዴ? መሐመድ ከ6 ወር እስከ 3 ዓመት ድረስ ይላሉ ከሚስቶቹ ሳይገናኝ ድግምት ተሰርቶበት የተገናኘ ይመስለው ነበረ አይደለ? አረብኛ ስም ተመለሽ ቢንት እና ምን ዋናው ፖይንታችን ምን መሰለህ? እሱን ልተውልህ እና በቂያማ ቀን ሁሉም ይጠፋሉ አይደለ? ሁሉ ነገር ይጠፋል ያለ ፊት ሲቀር ይላል አይደለ? አዎ ይጠፋሉ። ግን እኔ አሁን የቅድም ያለት የፈለኩት ማለት ነው ማንኛውም ሰው ተኝቶ ህልም ያያል። የሰው ልጅ ተው በቃ እሱን ተውና ወደ ቶፒኩ ተው በቃ እሱ መሐመድ እኮ ተርታውን እኮ ነው ከ6 ወር እስከ 3 ዓመት ድረስ ማለት አስበው እስኪ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ሲል ምን ደስታ ነበር የሚሰማው? ምንድን ነበር የሚሰማው? አስበው እስኪ ከሚስቶቹ ሳይገናኝ ከባድ ነው። ኤኒዌይስ መለስና እኔ ልንገርህ ማንኛውም ሰው አለበት ነው። ማንኛውም ሰው ሌሊት ላይ ይጀንባል። በእስልምና መጀነብ ማለት ነው ማለት እሱም ተው፣ ይሄ መጀነብ ጉዳይ አይደለም፣ ጀናባነት ጉዳይ አይደለም። ጀናባ ብዙ ቀን መሐመድ አይሻ በእጇ ጀናባውን ትጠርግለን ነበር፣ ታጥብለን ነበረ። ይሄ ፀጉር እስኪነቃቀል ድረስ እኮ ነው ከ6 ወር እስከ 3 ዓመት ድረስ። ይሄ ስፔሻል ነው፣ ልዩ ነው። እኛው ከጀናባ ጋር ስለማይገናኝ ማለት ነው። እንተወሱ ቶፒካችን ቶፒኩ ስላልሆነ እንተውና በጊዜው በቶፒኩ ላይ እናወራበታለን፣ ወይም አስፈላጊ ከሆነ እሱ ላይ ሌላ ጊዜ ላይ በደንብ አስተውል።
ምንድነው የኛ ጥያቄ? ቀደም ብለኛ ሁሉ ነገር ይጠፋሉ አልከኝ። መላእክቶች ይሞታሉ አይሞቱም? ይሞታሉ ሁሉም። ኦኬ ከዛስ ይነሳሉ? ከዛ ወላሂ አላውቅም። ይነሳል ግን ሁሉም ሰው እንደሚያውቅ አውቃለሁ። መጨረሻ ላይ አላህ እንደውም ይፎክራል። እኔ ነኝ የሁሉ ፈጣሪ፣ ከኔ በቀር ማን አለ ጌታ፣ ማን አላችሁ ምናምን ብሎ ይፎክራል አይደለ? አዎ አላህ መጨረሻ ላይ ሁሉንም ሀታ ነፍስ የሚያወጣውን መለከል ሞት ራሱ ይሞታል። ሁሉም መድረክ ካለቀ በኋላ ይናገራል። አላህ ማን ነው አለሁ የምትሉት? የት አላችሁ? መንግስት ነኝ የምትሉት፣ አምላክ ነኝ የምትሉት የት አላችሁ ብሎ ይናገራል አላህ። እዛኔ በሚፎክርበት ሰዓት ላይ ማንም አይኖርም፣ እሱ ብቻ ነው የሚሆነው አይደለ? አዎ እሱ ብቻ የሚሆነው። ኦኬ ታዲያ ይሄ እኮ ጅልነት እኮ ነው። ማንም በሌለ ቤት ውስጥ ገብተህ ዘራፍ እኔ የሚበልጣለ ጀግና ነኝ ብትል አንተ ቤት ውስጥ ሰው ከውጭ ድንገት ቢመጣ ቢያይህ እኮ ጅል ነህ ነው የሚልህ። አላህ ሁሉን አጥፍቶ ማን አለ ከኔ የሚበልጥ ማን አለ ጀግና እያለ ቢፎክር እኮ ጅልነቱን ነው የሚያሳየው። ሁሉን ፍጥረት አጥፍቶ ምንም ሳይኖር ብቻውን መፎከር ምን ይሉታል? ይሄ እኮ ለእኛ ትምህርት ነው። አንተ አሁን መረዳት ያለብህ ነገር ለእኛ ትምህርት ነው። አላህ መጨረሻ ላይ እንደሚያጠፉ መላእክቶች ሁሉ እንደሚጠፉ ለእኛ ትምህርት ነው እንጂ የተናገረ ያለው እሱ መፎከር አለመፎከር እኮ ምንም የሚያደርግለት ነገር የለም። እሱ ለእኛ ትምህርት ነው። ገብቶሃል? ኦኬ ያ ፉከራውን አሁን ታውቁታላችሁ፣ ነግሯችኋል እንዲህ ብዬ ፎክራለሁ ብሎ። አዎ አላህ ሁሉንም ሰው ካጠፋ በኋላ አነል መሊክ ይላል ሱብሃነ። ኦኬ ያንን ፉከራ እንዴት ነው ተለማምደህ አታውቅም? ቤት ዘግተህ ሰው በሌለበት ያለ ፉከራ እንደዛ ማለት ነው። ምንም በሌለበት ብቻችን መፎከር። ግን ዋና ፖይንቴ ምን መሰለህ? ኦኬ መላእክቶችም ይጠፋሉ። አንድ ጊዜ መላእክቶችም ይጠፋሉ አልከኝ፣ ብቻውን ይፎክራል። ኩል እሺ፣ መላእክቶች ይነሳሉ የሚል ማስረጃ አለ? እንዴት ነው የሚነሱትስ? ትንሳኤያቸው መላእክቶች ምንድን ነው? እንዴት ነው ማለት? አላህ ነው የሚያነሳቸው። እሱን እኮ አላህ ኩን ፈየኩን ነው ይሆናል። እንግዲህ አላህ ያለው ኩን ፈየኩን ለትንሳኤ አይደለም እሱ። አይ አላህ ትእዛዝ በማንኛውም ሰዓት ማድረግ የሚፈልገውን ነገር ሁን ነው የሚለው፣ እሱ ይሆናል እኮ። ትንሳኤያቸው እንዴት ነው? ምክንያቱም የሚሞቱት ወደ መቃብር ገብተው ተቀብረው ከዛ በኋላ ፈሳሽ ነገር ከአርሽ ለቆ እነኛ መቃብር እንትን ብሎ እንደ አዲስ ይቀሰቅሳቸዋል። እነኚህ ግን መላእክቶች ግን እንዴት ነው እሱ የሚነሱት? እንዴት ነው እሱ ሞተው የሚነሱት? እሱ ነው አሁን ላይ እውቀቱ የለኝም። እስኪ አጣርቼ እነግርሃለሁ። ግን ባይሆን እንዴት ነው እናንተ ከሞታችሁ በኋላ ትነሳላችሁ? ክርስቲያኖች በደንብ እንነሳለን። አሁን መላእክቶችን ግን በደንብ አስተውል። ቁርአን ውስጥ መላእክቶች ይነሳሉ የሚልም የለም፣ ሽታውም የለም፣ በሐዲስም ላይ የለም። ይሁን ለማንኛውም ግን የሆነ እዚህ መጣ ከጀመርኩ አንድ 5 ቀን ምናምን ሆኖኛል። ያለፉት 3 ቀናቶች ምናምን ያስተማርኩት ትምህርት ትንሽ ስህተት አለባቸው። ለምሳሌ ልንገርህ፣ የዛሬውን አረብ የዛሬው ስህተት አለበት እያልኩ ያለሁት ትናንትናም ነበርክ፣ ትናንት ወዲያም ነበርክ፣ ሁል ቀን አለህ እኮ የተወያየህ እኮ እየወጣህ ነው። ምንድነው ስህተት አለበት የምትለው? ተስማምተህ እየወጣህ አይደለም። አጥርቼን እየመጣሁ ያለሁት ማለት በሳሳተ መንገድ የተረዳህ ነበር። ለምሳሌ ምንም አይነት ማስረጃ የለም እያልክ ነበር ስለ ነጃሺ መስለም። ሁለተኛ ደግሞ እሱ የቆየ ነው፣ ማስረጃ የለም። እሱ ዋብያው ለታሪኩ ዋብያው የታሪክ ምሁር ነኝ ለሚላችሁ አዳምጥ። የታሪክ ምሁር ነኝ ለሚለው ሰውያችሁ ውይይት ጥሪ አቅርቤለታለሁ። ንገረው የታሪክ ምሁራችሁ መጽሐፍ የጻፈበት ይምጣና ይወያየኝ በናጃሺ ጉዳይ ለሚፈልገኝ ከሆነ። ከዛ ውጭ ነጃሺ ጋር አሁን ቶፒካችን አይደለም። ለምን እሱ ያስፈልጋል? ያስደሃለው ተረጋጋ፣ ቆይ ቶፒካችን አይደለም እሱ። እና በደንብ አስተውሉ። መላእክቶችን በተመለከተ እንግዲህ ዋብያው ምንድን ያለን? ይሞታሉ፣ ይነሳሉ ወይ? አላሁ አለም፣ አይታወቅም ማለት ነው። ሀቢብ እንኳን ደህና መጣ ብያለሁ።
እና ስለ ኢትዮጵያ ተላኩት ሰላም ላንተ ይሁን። ፕሊስ ቆይ ዋብያው ጣልቃ ትግባ። ሰላም ኦኬ፣ እንኳን መጣ ብለናል እኛ። መልካም ኑሬ ኦኬ፣ ልስማ ብሏል። ምንድን ነው ማይክ አንስተ ነበር? አይ ሰዎች አንዳንድ ጊዜ ጥያቄ ሲጠይቁ አንድ የሃይማኖት አስተማሪ ነኝ ያለ ሰው መሳቅ አስፈላጊ ነው አይደለም፣ እንደዚህ ለበጣ መያዝ ምናምን እንዴት አየኸው? ሌላው ደግሞ አንድ ሰው ሊማር ከገባ በትክክል ጥያቄውን ጠይቆ ተገቢው ምላሽ እስካገኘ ድረስ ከዛ በኋላ ነው ማስወጣትም ሆነ ማውረድ የሚያለብህ ብዬ አስባለሁ። ለምሳሌ እኔ አሁን ልጠይቅ ለምን ልማር ነው የገባሁት ወይም ላዳምጥ ነው የገባሁት። ስለዚህ ምን እንርዳ? ተቀመጥክ እኮ አላቅም ብለህን እኮ ተቀመጥክ። ኖ እኔም እሱ ላይ ደግፈዋለሁ። እኔም ወላሂ እኔን አይደለም ብዙ ታወርዳለህ። እኔም አፎይ እኔ እኮ አዳማጭ ነኝ። ምንም ያልኩት ነገር የለም። አዳማጭ ኑሬ ከገባ ጀምሮ ማንን ሳወርድ አየህ? ቦስም ከሆነ ቆይ መረጃ ስለው አይ በቃሌ አላውቀውም ፈልጌ ይዤ እመጣለሁ ብሎ ነው የወረደው። ዋብያውም ከሆነ አላውቅም ነው ያለው፣ መረጃም አያውቅም። ሐዲስም የለም ቁርአንም የለም አልኩት። መረጃ ያለኝ ካለ ይኸው እዚሁ አለ። ሌላ ማንን ሳስወርድ አየህ? የትኛው እውቀት ኖሯቸው እናንተ ሳይሆን ጥያቄውን ጨርሶ ተረብሹ እንደሆነ ነው እንጂ ርዕስ ተቀይሩ እንደሆነ ነው እንጂ የትኛው እውቀት ኖሯችሁ ነው እናንተ ማስወርዳችሁ? ምንም እውቀት እኮ የላችሁ። ምንም እንደማታውቁ አውቃለሁ። ምንም የምታውቁትም ነገር የለም። ወይን ርዕስ ትቀይራላችሁ፣ ወይን ትሳደባላችሁ፣ ወይን በአስተያየት ጊዜያችሁን ትገላላችሁ እንጂ አስተምሮቱ ላይ እኮ እንደማታወሩ ስለማቅ ነው ቶፒክ ሽፍት ስታደርጉ ማስወርዳችሁ ዛሲት። ከዛ ውጭ በሀሳብ ላይ ሞግታችሁኝ እናንተን አቅቶ ነው እና ማስወርዳችሁ ቀልደኞች። ኤኒዌይስ ችግር የለውም ቀጥልሽ። ማውራት እንችላለን ስላለፈው እፎይ ነው። እንዴት ነው ማለት አጠር አድርገን ቶፒክ ላይ ግባ። የነጃሺ ነገር ከከነከነ መጨረሻ ላይ ትሞግተኛለህ። አይ ነጃሺ ብቻ ሳይሆን አሁን ለምሳሌ ለኢትዮጵያ ስለተላኩት ያልከው ነብያቶች ለኢትዮጵያ ተልከዋል ወይ ምናምን ብለህ እየጠየቀኝ ነበር። ሁለተኛ ደግሞ በእኔ ትናንትና አወራን። እሱ መልስ የለህም ነበር እኮ ትናንትና አላውቅም ብለህ ነው የወጣኸው እኮ። ያው ተመሪ መጣሁ አሁን እንትኖችን ደብተሮችን መቃወችን አገላብጬ የሆነ ነገር አንብበህ በመጣ ቁጥር የዛሬ 15 ቀን ከወር በፊት ያወራሁትም ጥያቄ ሲሆንብህ የሆነ ያወቅህ ሲመስልህ ከዛ ደግሞ ከዚህ በፊትም አላውቅም ብለህ የወጣኸውን ጥያቄ ሲመስልህ መሀል ላይ እየገባ ዝም ብለህ አታደበላልቀው። የማይገናኝ ጥያቄ ከሆነ መጨረሻ ላይ ትጠይቃለህ። በቃ እሱ መልስላለሁ ዛሲት አይ እንጂ በአንዴ ሁሉን ነገር አንደበላልቅም። የሆነ ነገር ያወቀን ሲመስለን እነዛን ሁሉ ዘና አንመጣም ማለት ነው። ኦኬ መልካም። ምን ዝም ጠይቀው አንድ ጥያቄ አለኝ። እሺ ስትፈቅድልኝ ትነግረኛለህ? ችግር የለውም። እሺ ምን ዝም ሰላም ቢያለው በመጀመሪያ ሰላም ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። መላእክቶች ምንድነው ጥቅማቸው እንደ እስልምና? መላእክቶች ያው ራሱን የቻለ እንትን አለው፣ ግን አንተ አስተምሮቱ ላይ አብዛኛው ጊዜ ያስተማርክ ሰውም ፖለቲካ እየሰራ ነው። አላህ ይፎክራል ስትሰማ አላህ ይፎክራል ያልኩት እኔ ሳልሆን ዋብያው ነው ያለው። የእሱ ንግግር ነው። እንደዛ አይባልማ። አላህ ይፎክራል ብለህ ጨዋታ ሲቀር ዋብያውን ንገረው። ዋብያው ነው ያለው። ከዋብያው ጋር አወራለሁ፣ ችግር የለውም። አንተ ስትሰማው እሱ አልሰማውም። ጎበዝ። መፎከር ማለት ምን ማለት ነው? ቆይ መፎከር ማለት ምን ማለት ነው? መፎከር ማለት መልሰህ ጠይቀኛለህ እንደ አስተያየት የሰጠኸው ምን ማለት ነው? ምን ማለት ነው መፎከር ማለት? ፉከራማ ፉከራ ነው። ሌላ እንትን ቃንቃ ፈጥሬ ላምጣል እኮ ፉከራን አብራራው እስቲ። አላህ ይፎክራል አይፎክርም? እኔም አሳይሃለሁ። የተጠቀመው ቃሉን ዋብያው ነው። ይፎክራል አይፎክርም? ከዛ ከኔ ጋር ታወራለህ። ቀጣይ ፉከራ ማለት ዲፋይን አድርገው። ምን ማለት ነው? ፉከራ ማለት እንዳንተ ማለት ነው። የራሱን እምነት ትቶ የሰውን እምነት ማቆሸሽ ማለት ነው። ለምሳሌ እንዳንተ ማለት ነው።
ኦኬ። ስለዚህ አላህ እያቆሸሸ ነበር። እናመሰግናለን። የራሱን ትቶ ክርስቲያኖች ስላለ ሰው ስላንተ ያወራው ነው። ችግር የለውም። ቴንክ ዩ። በቃ አላህም እንደዛው ነው። በአንተ ያፈለከው ማለት ትችላለህ። እናውቃለን። ችግር የለውም። አሁን ቶፒኩ ላይ ትገባለህ፣ ትወርዳለህ። አንተ አልቅስበት በቶፒኩ ኖርማል ነው። ችግር የለውም። በቃ እቺን አስተያየት ለመስጠት ነው የገባው። መልስ የለም። እኔ መልስ ቢሰጠም አንተ የምትቀበል ሳይሆን ፖለቲካ በማያውቁ ልጆች ፖለቲካ ቴንክ ዩ። በቃ ከስር ሆነህ ትማራለህ። ምክንያቱም ልታለቅስ ነው የገባው። ኤኒዌይስ አላህ እንደሚፎክር እኔ ላሳየህ እችላለሁ መረጃውን። ግን ለመጀመሪያ ቃሉን የተጠቀመው ዋብያው እንጂ እኔ አይደለሁም። እኔ ግን ላሳየህ እችላለሁ በሀዲስ ላይ እና ደጋግሜ የነገርኳችሁ ሙስሊሞች እኔ ጋር ገብታችሁ እናንተን ፈርቼ ማስወጣበት ምንም ምክንያት የለኝም። ግን መልስ የላችሁ። መልስ ስለሌላችሁ ታለቅሳላችሁ ገብታችሁ። ዳሲት ከስር ያላችሁ እህት ሙስሊሞች ወንድሞችም በደንብ አስተውሉ። ለእሶ ፖለቲካ ራሳቸው ይሰሩና ፖለቲካ ትሰራለህ፣ ትሳደባለህ ይላሉ። ምን ብዬ ተሳደብኩ? እኔ ምን አልኩ? ምንም። ጥያቄ ብቻ ነው የጠየቁ። ገና አምላክህን አታውቅም? ስላላህ ስትጠየቅ አትጠይቁን፣ ስላላህ ማውራት የለብንም አላችሁ። ከዚህ በፊት ስለ ሙሐመድ ሳወራ ስለ ሙሐመድ መጥፎ ነገር አትንገረን ብላችሁ እፎይ ይገደል፣ ይቆረጥ፣ ይፈለጥ፣ ይታሰራላችሁ። ተውኳችሁ ሙሐመድን ማንሳት። ስለ ሙሐመድ ማንሳት በቃ አሳዘናችሁኝ፣ ተውኩኝ። የሙሐመድን ዘግናኝ ነገሮች መስማት ስለቀፈፋችሁ ይታሰር፣ ይጎለል፣ ይገደል ምናምን ተረረም ስትሉ ተውኳችሁ። ልክ ሙሐመድን ስተዋችሁ ትንሽ ጋብ አላችሁ። ይታሰር፣ ይፈለጥ፣ ይቆረጥ የሚለውን ተዋችሁ። ምክንያቱም ያንን ቆሻሻ ልምምዶች ማውጣት ተውኩኝ። በቃ አይ ዜና የሚዘገንናችሁ ከሆነ ብዬ ተወት አደረግኩላችሁ። ከዛስ ስላላህ ሳወራ ደግሞ ሊከፍለን ነው ምናምን ብለው አለቀሳችሁ። እንደዚህ ታሪካዊ ነገሮችም ስናወራ ደግሞ ሌላ እየየ ይሄ ያዋጣችሁ። ኑሩ ተመለስ አለሁኝ። እንኳን ደህና መጣህ። እኔ ጠይ ኑሩን ነው ከስር ኑሩን ሐመድ ነው የሚለው። አይ ኑሩ ሐመድ በሽር አንተ ኑሬ ነህ። ተመለስ ኑሩ። የለም ኑሬ ተመለስ አለሁ። እንኳን ደህና መጣህ። እፎይ እንዴት ነህ? ሰላም ነው? አማን ነው? መስሎህ ነው? እኔ ለስድብ አይደለም የመጣው። ቆይ ትንሽ ላዳምጥና እገባለሁ። ለዛ ነው ሚውት ያልኩት። እሺ ኤም እፎይ ሰላም ብያለሁ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ነው? ይመስገነው። ኦኬ ዛሬ ቶፒክ ምን ነበር? ዛሬ ቶፒኩ ስለ መላእክቶች ነበረ። እንደ እስልምና መላእክቶች ምንድን ነው ጥቅማቸው? ጥቅማቸው ብዙ ነው፣ ግን 1 2 3 ልንገርህ። እሺ ቀጥል። አንድ ከአላህ ትእዛዝ አምጥቶ ወደ ነቢያት መላክ። እሺ አንድ። ሁለቱ ደግሞ አላህ የነሱ አሁን ትላልቅ መላእክት የሚባል እኛ ጋር 10 አለ። እሺ 10ሩም ከነሱ ውስጥ ጥሩና ነገር የሚጻፉት አለ። ሰው ሲሞት የሆነ መላእክት የተመደበ አለ። ብዙ ነው ቢዛ በዚህ ከመሞታችሁ በፊትስ በምድር ላይ የሚጠቅሙ መላእክቶች ምን? አሁን ለምሳሌ ለአንተ መላካው ምን ይጠቅመሃል? ለምንድን ነው የማይጠቅመው? ምን ይጠቅመሃል? አሁን ባለህበት ህይወት ላይ እየጠቀሙህ ያሉ መላእክቶች አሉ አሁን አንተን? አለ። ምን ለምሳሌ ምን እያደረገ? አሁን ሰው ሲተኛ የሆነ እንስሳቶች ምናምን አለ። እሺ አንተ ከተኛ ባለው እኮ ትንንሽ ነገር የሆነ ቤት አንተ ከገቡ የሚጠብቁ አሁን እነሱ ናቸው። መላእክቶቹ ይጠብቁሃል ሌሊት እንስሳ ቤትህ እንዳይገባ?
አዎ ትናንሽ ነገሮች ያንተ አፍ ያንተ ጆሮ ምናምን ውስጥ እንዳይገቡ። ኦኬ። ስለዚህ ጠባቂ መልአክ አለ ማለት ነው። ስለዚህ መላእክቶች ይጠብቁኛል ማለት ትችላለህ ማለት ነው። ስተኛ አውሬ እንዳይገባብህ፣ እንስሳ እንዳይገባብህ። ኦኬ። ሌላስ ምን ጥቅም አላቸው? በደንብ አስተውሉ። አንደኛ ከአላህ መልእክት ያመጡልናል አለ። ሁለተኛ በመቃብር ውስጥ እንትን የሚሉ አሉ አለን፣ የሚጽፉ አሉ። ሶስተኛ ስንተኛ የሚጠብቁን አሉ። አውሬም እንስሳም ትላትልም ወደ እንትናቸው ወደ አፋችን ወደ አይናችን እንዳይገቡ ጠባቂ መልአክ አለን እያለ ነው። ጠባቂ መልአኮች አሉን። ሶስት ሌላስ ጥቅም አለ? ዝናብ የሚያዘንብ አለ። ዝናብ የሚያዘንብላችሁ መልአክ አለ። በአላህ ፍቃድ ማለት ነው። ኦኬ፣ በአላህ ፍቃድ ዝናብ የሚያዘንብላችሁ አለ። ስለዚህ ዝናብ የሚያዘንብ አለ፣ ሌሊት የሚጠብቃችሁ አለ። ብቻ የተለያዩ ክፍፍሎች አላቸው ማለት ነው። መልካምና መጥፎ የሰራችሁት የሚጽፍ አለ። እንደዛ ነው። ስለዚህ ዝናብ አዝንብልን፣ ሌሊት ከአውሬ እንዳይገባብን ጠብቀን የምትሉት መላእክቶች አሉ ማለት ነው። መልካም ደን በደንብ አስተውሉ። ከስር ብዙ ጊዜ ሙስሊሞች እኛ ጋር ሲመጡ የሚቃወሙት መኪና ታፔላችሁ ላይ ሚካኤል ጠብቀን ትላላችሁ፣ ለምን ትላላችሁ እንዴ? ከፈጣሪ ከአንዱ ፈጣሪ በስተቀር ጠባቂ የለም የሚለው አልነበረ? አሁን ወንድማችን ግን ምን አለ? ሌሊት ሲጠብቁ የሚያድሩ አሉ። ሌሊት ሲጠብቁን የሚያድሩ አሉ። በየቴሌቪዥን ፕሮግራማቸው ላይ ገብርኤል ጠብቀን ሚካኤል ጠብቀን ለምን የምትሉት? ሌሊቱን ሙሉ ሲጠብቀህ የሚያድረውስ? እኛስ መኪናው እንዳይጋጭሽ ይጠብቃሉ። ሌሊት ገና ለገና አውሬ ይገባብኛል አይገባብኝም ብሎ ሲጠብቅ ሴፍ ዞ ያድራል ማለት ነው። እንደውም የሆነ ቪዲዮ አይቼ ነበረ። ተኝተው የአኒሜሽን የተሰራ በሙስሊሞቹ እንደዚህ ሲከላከልላቸው ጨረስክ? ቀጥል። እሺ አንተ ያልከውና አሁን እኛ እነዚህ መላእክቶች እኔ የነገርኩት እነሱን እኛ አለምንማ አላህ ጌታ ነው የምንለምነው። ልዩነቱ እዚህ ላይ ነው። ነገርከኝ እኮ ቀደም። መላእክቶቹ ይጠብቁሃል አይደል አልኩህ። አዎ ይጠብቁናል። መላእክቶቹን አሁን ያመጣው በመኪና ላይ በዚህም መሰረት ሚካኤል የሚጠብቅ ከሆነ ገብርኤል የሚጠብቅ ከሆነ ሌሊቱን እኛስ ታዲያ ይጠብቁናል ብንል ምንድን ነው ችግሩ? ሽርክ መስሏቸው ብዙ ጊዜ እኛ ጋር ሲጠይቋቸውም ሰምታችኋል አይደለ? እዚህ ሲገቡ ለምንድን ነው ጠብቁ የምትሉት? እንደዚህ መላእክቶች ይጠብቁን የምትሉት ምናምን ሽርክ ማለት ነው። በአላህ ላይ ማጋራት። የሚጠብቀው አላህ ነው የሚጠብቅህ ወይንስ መልአክ ነው የሚጠብቅህ አንተን? አላህ ነው የሚጠብቅ፣ ግን ዘበኛ ነው። አላህ ነው የሚጠብቀው ግን ዘበኛ ነው። አላህ ነው ዘበኛ ለመላክ አላህ የመደበልን መልአክ ነው። ኦልራይት። ስለዚህ ያ ዘበኛውም ይጠብቀሃል ማለት ነው። አላህ መድቦልሃል፣ ዘበኛው ደግሞ አንተን ይጠብቃል አይደለም? አይደለም፣ አላህ ብቻ ነው የሚጠብቀው። ዘበኛው አይጠብቅህም። አላህ ብቻ ነው ጠባቂ። ዘበኛ ያለ አላህ ፍቃድ ምንም ማድረግ አይችልማ። ያድርጋ እኮ እኔ ያለ አላህ ፍቃድ አላልኩህም፣ ግን በአላህ ፍቃድ ዘበኛ ይጠብቃል አይጠብቅህም? ነገር ይደረጋል በአላህ ፍቃድ ከሆነ ማለት ነው። ቴንክ ዩ። እኛም እያልን ያለ ነው ያንን ነው። መላእክቶች ይጠብቁናል ስንል በፈጣሪ ፍቃድ ለዛ ስለተሾሙ ያገለግሉናል፣ ይጠብቁናል ስንል ለምንድን ነው? ሽርክ ነው። መላእክቶች ምናምን ይሄ ራማ ሚዲያማ አይታችሁት ከሆነ በየጎዳናው ላይ እየሄደ ሚካኤል ገብርኤል አይጠብቅህም እንደዚህ ጠባቂ ምናምን እያላችሁ አትበሉ እያለ በየሚዲያ ላይ ሞንታርቦዞ የሚፎክረው አይደለም። ሜዳ ላይ ስትወጣ መኪና እንዳይገጭህ ተውና ቤት ተኝተህ አውሬ ገና ለገና በርህን ቆልፈህ ዘግተህ እንኳን አውሬ መጥቶ እንዳይገባብኝ ብለህ የምታስብ ሰውዬ ተኝተህ ብርድ ብርስ ውስጥ ገብተህም ስላላመንክ የሚጠብቀኝ መልአክ አለ ብለህ ታምናለህ። ኧረ እንደሱ አለ ሙፎ የሚጠብቀን አላህ። ስለዚህ ኤምና አህመድ ተሳስተዋል ማለት ነው። አይጠብቃችሁም መልአክ። የሚጠብቀን አንድ አላህ ነው። ስለዚህ መላእክቶች አይጠብቁም ማለት ነው። ኤምና አህመድ ሽርክ አድርገዋል ማለት ነው። አሻርከዋል ማለት ነው።
ማለት እነሱ እያሉ ያሉት እኮ አንተ አንደርስታንድ አላደረካቸው። እነሱ እያሉ ያሉት አድርጌያቸዋለሁ። አንድ ስማ፣ እዚህ ጋር እነሱ እያሉ ያሉት በአላህ ፍቃድ ነው ማለት እኛ ከፈጣሪ ፍቃድ ውጭ ነው የሚጠብቁን ብለናል። እኔም ያልኩት በፈጣሪ ፍቃድ ነው። ባብያው እኔ ላስረዳ እስኪ ላስረዳ። እኔ አላምንም። ቆይ በአላህ ፍቃድ የማይጠብቁ ይሄ ሚካኤል ይጠብቀኛል ብዬ ይሄን አላምንም። እኔ የሚጠብቀኝ አንድ አላህ ብቻ ነው። ለይት ደግሞ ስንተኛ ዋብያው። ስለዚህ እነሱ እንዳሉት በአላህ ፍቃድ ሌሊት የሚጠብቅ መልአክ አለ የለም? ሌሊት የሚጠብቀኝ አላህ ነው የሚጠብቀኝ። ስለዚህ መልአክ አይጠብቅም። እነሱ ያሉት ስህተት ነው ማለት ነው። ቆይ አንዴ ኤም። ስለዚህ ኤም እና አህመድ ያሉት እያሻረኩ ነው ማለት ነው በአንተ አነጋገር። ምክንያቱም አህመድ ተራ ጠብቅ፣ ወይ አዳም አወርዳችኋለሁ። አንዳንድ አስተምሮ ዋብያ እንደመሆነ መጠን ሊትራሊስት ነህ። እነሱ ሜይ ቢ አላቅም፣ ሀባሾች ከሆኑ እንትንም ይቀበላሉ፣ የወልይንም እንትን ልመና ይቀበሉ ይችላሉ። ገና እንኳን መላእክቶችን በደንብ አስተውል። አንተ ጋም ስለምመጣ ማለት ነው። በአላህ ፍቃድም መላእክቶቹ አይጠብቁህም ማለት ነው። አንተ እኔ እዚህ ጋር እንኳን እኔ የሚጠብቀኝ አንድ አላህ ብቻ ነው። ስለዚህ ትምህርት እውቀት የለኝም። እነሱም እያሉ ያሉት እንደ ሀሳባቸው ከሆነ ፕሊስ በቃ ዋብያው፣ አንተ ችግር ምንድን ነው? እውቀቱ የለኝም ብለህ ረድ ልትሰጥ ትሞክራለህ። እውቀት ከሌለ ዝም ነው ማለት በቃ። ቅድምም እውቀቱ የለኝም ብለህ ማብራሪያ ልትሰጥ ትሞክራለህ። አላቅም ካልክ አታቅም፣ በቃ ዛሲት። የምታውቀው ድረስ ብቻ ሂድ። ማታቅ ከሆነ አቁም እዛው ፔሬድ። በቃ ካላወቅ እኮ አላወቅም ነው። ምክንያቱም አንተን አሁን መረጃም አልጠይቅም ቻሌንጅም አላደርግም። አላቅም እያልክ ነው እያወራ ያለው። ማታቅ ከሆነ በቃ እነሱ ያሉትንም ቻሌንጅ ማድረግ አትችልም። እኔ ራሴ ቻሌንጅ ላደርግ ፈልጌ ነበር እኮ። አላቅም እያልክ ግን መልሰ ረድ እየሰጠ ነው። ያዝ ማይከል። ኤኒዌይስ ወደ አህመድ ልመለስ። መላኩ ዚክር የሚደረግ ዚክር አለ እና ያን ዚክር ሲታደርጎ እስትግፋር ያደርጉላል ማታ ላይ። በቃ የሆነ የሚደረግ ዚክር አለ። እሱን ካደረክ ይጠብቀዋል። ካላደረክም አይጠብቅም ማለት አይደለም። አላህ አይጠብቅም ማለት አይደለም። ከእንትን ያዱዋ ካደረክ መላእክቶች እስትግፋር ያደርጉላል። ካላ እዝነት ምናምን ይለምኑናል። ስለዚህ አማላጆች ናቸው ማለት ነው። አህመድ መላእክቶች ይለምኑልሃል ስላንተ አይደለም? አዎ እስትግፋር ካደረኩ ያደርጉላል። አዎ ሁለተኛ ጨመረልን። አንደኛ ጠባቂ ናቸው፣ ሁለተኛ ስለእናንተ ያማልዳሉ። እኛም አማላጅ ነን ስንል መላእክቶችን በምንም ተአምር ሙስሊሞቹ እኛ መቃወም አይችሉም። እነሱ ምን ስለሚያምኑ መላእክቶች ለእኛ ይለምኑልናል ብለው ስለሚያምኑ ማለት ነው። መልእክት ያመጣሉ፣ ከአላህ ወደ ሰው መልእክት ያመጣሉ፣ ወደ ነቢያቶች ብለው ያምናሉ። መክሉቅና የአላህን እንትን መነጻጸር የለብህም እኮ። መቼ አነጻጸርኩ? እኔስ ይለምናሉ አልከኝ፣ ይለምኑልናል አልክ፣ ተስማማው። እኛም ምን እናምናለን? መላእክቶች ይለምናሉ ስለ ሰው ብለን እናምናለን። ይለምኑልናል ብለን እናምናለን። አንተ ምን አልክ? ይለምኑልናል፣ ምልጃ ያቀርባሉ አልክ። ስለኛ ይለምናሉ። ስለዚህ ዋብያዎች በተለይም በዚህ አቋም ላይ ካያችኋቸው እንደ ሽርክ ዘውት ምልጃን በጣም መላእክቶች ይለምኑልናል የሚለውን እንደ እንትን ነገር ያዩታል። አይጠብቁም፣ አያማልዱ ምናምን የሚል ሳክስ የለም ማለት ነው። ውሸት ነች አስተምሮታችሁ ላይ እንደሚለምኑ ሰው ራሱ ዱዓ ያደርግልህ። አሁን ሌላ ተውና መላእክት ተውና ሰው ራሱ እኮ ሊጠይቅልህ አይችልም። ወላሂ ይችላል። እኛ ማናናለን አመድ ዋብያዎች ግን አያምኑም። ለአንተ አሁን ሂዳያ ብጠይቅ ያ አላህ አሁን ይፎን ወደ እስልምና አስጠጋው ብዬ ቢለምንልህ አልችልም። ሰው ራሱ እኛ ማናምናለን እኮ እኛ እናምናለን። የእናንተ አቋም ውስጥ ደግሞ ምን አለ? ይሄ አይቻልም ብለው የሚያምኑ ስላሉ ነው። ዋብያው ለምሳሌ አያምንም። አሁን አቋሙን በደንብ አላጠራም እንጂ አያምንም። ምልጃን አይቀበለው። አለሱና ወልጀማ ነው። ሙስሊም አንድ ነው።
የሚጠብቀኝ አንድ አላህ ነው ተናግሬያለሁ። አላሁ ተዓላ ብቻ ነው የሚጠብቀኝ። እነሱ መላእክቶቹ በአላህ ፈቃድ ይጠብቁናል ብለዋል። ስለዚህ ሽርክ ፈጽመዋል ማለት ነው። እሱን እኔ ያላምንበትም እኮ አታምንበትም ብቻ ሳይሆን ሽርክ ነው አይደለም? ይሄን አስረዳን። እሺ ጣልቃ ምገባ ከሆነ እጠይቅሃለሁ። ኔክስት ግን ከስር ትሆናለሁ። አብያ ደጋግመህ ኢንተራፕት እያደረግህ ስለሆነ አላምንበትም ይሄን አስተምሮ አልክ። መላእክቶች በአላህ ፈቃድ አይጠብቁም ብለህ ካመንክ ንገረን። ይሄን አቋምህን በአላህ ፈቃድ ይጠብቃሉ ወይንስ አይጠብቁም? አላምንበትም ብቻ የሚለው አስተምሮ ስለማይሆን እንትን ስለማይሆን ማለት ዚክር ካደረገው ነው። ዚክር ካደረገው እንደ ዘበኛ እንትን ይደረግላል እንጂ ዚክር ካላደረገው አላህ ነው የምጠብቀው። ግን ዚክር ካደረገው ዱዓ ያደርጉልሃል፣ ኢስቲግፋር ያደርጉልሃል ነው እንጂ እነሱ ነው ጠባቂ አላልኩም። አትሊስት ዚክር ምንም በአላህ ፈቃድም በለው በማንም ፈቃድ ይሁን whatever it is ቤትም በየትኛውም ለአንተ ምልጃ ያቀርባሉ፣ ጥበቃም ያደርጋሉ። ኤኒዌይስ ማድረግ የሚችለው እኔ ነኝ እኮ። ምን ማድረግ የምችለው? እኔ ዱዓ እንዲያርግልኝ የሚችለው እኔ ነኝ እኮ ማረገው። እነሱ ሳያደርጉልህም ስለአንተ አይለምኑልህም አይደለም? እኔ ዚክር የሚደረግ ዚክር አለ ከአላህ አለ አይደለ? ዚክር አላህ የሚዘክረው አለ። እሱን ከዘከርኩ አላህ ያስቀምጥልኛል። ዱዓ የሚያርጉልኝ ነው የሚያስቀምጥልኝ እንጂ ብቻ እነሱ መጥቶ ለኔ ዱዓ ምናምን ለኔ የምጠብቀኝ አላህ ይማረው ምናምን ብለው አላህ ብቻ ነው የሚጠብቀኝ። ጠባቂ አላህ ይማረው ምናምን ብለው አይለምኑ። ቡሃሪ 44:5 ክፈትልኝ ሀቢብ። 44:5 ቡሃሪ ኤም ምን አልክ? የሆነ ጥያቄ አንተ መጠየቅ ፈልጌ ነበርኩ። እሺ አሁን መኪና ላይ ያልከው ነገር ማለት ነው። እሺ ሚካኤል ይጠብቀን መጽሐፍ ይሻላል ወይስ ኢየሱስ ይጠብቀን? የትኛው ነው የሚሻለው? አይወዳደም። በንጽጽር ፈጣሪን ከፍጡር ጋር አታስቀምጠውም በመጀመሪያ ደረጃ። በሁለተኛ ደረጃ ግን ሚካኤል የሚለው ስም የአምላክን ስም የተሸከመ ነው፣ የአምላክን ስም የያዘ ነው። ኤል የሚለው ራሱ የአምላክን ስም የያዘ ስለሆነ ማለት ነው። ማን እንደ እግዚአብሔር ማለት ነው ሚካኤል ማለት በራሱ። ስለዚህ ያ ማን እንደ እግዚአብሔር ያለ እንደማለት ነው። ማንም የለም የሚለው የሚያመጣ ነው። ስለዚህ እንደዛ ነው። እኛ ጋር ትርጓሜው ስሙ ራሱ የአምላክን ስም የተሸከመ የያዘ ስለሆነ ማለት ነው። ሳሂህ ቡኻሪ 44:5 ላይ እንደዚህ ይላል። ይታያል አዲሱ አረብኛ ይሆንልን እንግሊዝኛው ሰማለሁ። አረብኛውን ይሆንልን እንግሊዝኛውን አንብበልህ ወደ ላይ ከፈርነስ እስኪ ቀጥልና ተርጉማትችን አዲስ አህመድ ተመለስ። እየተረጎምክልን ነው፣ አንብቡልን። እሺ ሙስሊሞች ትመሩ ከሆነ ፖዝ መሆን አይቻልም። ፖዛችሁ ነው ያያሰጧቸው ነው። እኔ ነው ወይስ አህመድ ነው? ያ ተርጉምልን። አይሰማም ድምፅህ እያነበብክ። አንድ ሰው በመስጊድ ውስጥ ሲቀመጥ ሰላት እስከ ሰላት ሲጠብቅ መላኢካ ለሱ ዱዓ ያደርጉለታል። እሺ እስከ መቼ? እዚህ ላይ የሆነ ክራቴሪያ ማለም ይሐዲስ ማለት እዚህ ላይ ተርጉማት ሌላ ነገር እስኪያወራ ኖ ከምናምን ካወራ ወሬ አይደለም፣ ወሬ አይደለም። መረፍ ወሬ ሳይሆን በስርዓት ተርጉም። ሐዲስ ምንድን ነው? ሐዲስ ምንድን ነው?
አይ አስመርበት በደንብ ያዩት አይደለም ወሬ አይደለም እኮ አዲስ አይደል አስመርበት እዚህ በደንብ ያዩ አይደለም እሺ ላንብብልህ እኔ እንግሊዘኛው ዝቅ አድርግልኝ አይ እዚህ ላይ ብቻ ተወያይ እሺ ተርጉመው አንተ ፊደሉን ያዩ አይደለም የሆነ የጠራጠርኩት ነገር አለ ታውቃለህ እኮ በስርዓት አልተረጎምከውማ ወደታች الملائكة تصلي على أحدكم ملائكة لسو دعاء يا رجلتان إشي ودزي كفر ما دام إشي ودزي رجع ويوم تلقى رجوا تلك يونا ملائكة دعاء لسو يا رجلتان من اسكال على درس ما لم يحدث ترجمات يا ورانا ويس سكايب حدث من دنا بقولت يترجم لا عند بمن فس قال فسام يونان تاكل فاسون اسكال فسا درس فاسون اسكال فسا درس ፈሰን ከፈሳ ውድህ ይበላሻል አይደለ? ያ መላእክቶች ዝቅ አድርግልኝ አዲሱን እናንብበው ሙሉን። ሳሂህ ቡኻሪ 445 ላይ እንደዚህ ይላል። ናሬትድ አቡ ሁረይራ እንደተረከው አላህስ messenger said ያላ መልእክተኛ እንዲህ ብሏል። the angels አንድ የሚታርገው ይደርባል። The angels keep on asking Allah's forgiveness for any one of you as long as he is at musalla or praying place. ያላ መልእክተኛ እንደዚህ ብሏል። መላእክቶች ስለናንተ ለእያንዳንዳችሁ በጸሎት ቦታ በሙሰላው ቦታ ላይ እስከሆናችሁ ድረስ ምን ያደርጉላችኋል? ምህረት እንዲደረግላችሁ ይለምኑላችኋል። እንትን በለው ቀነሰሪውስ and he እንትን በለው he does not pass wind or hadith ፈሱን እስካልፈሳ ድረስ ማለት ነው። ምንም ያደርጉላችሁ የሚለምኑላችሁ ምን ይላሉ? they say oh Allah forgive him oh Allah be merciful to him oh Allah ሆይ ይቅር በለው oh Allah ሆይ ምህረት በሱ ላይ ወርድበት እያሉ ይለምኗቸዋል። ፈስን እስካልፈሳ ድረስ ቱስ ካደረክ ግን መለመን ምልጃቸውን ያቆማሉ። ስለዚህ እኛ መላእክቶች ያማልዱናል ስንል ገና በፈስ የሚሸሹን መላእክቶች የሉንም። ፈስን ፈስተሃል አለምንልህም ብሎ የሚያኮርፈን መልአክ የለም። ምልጃቸው ቀጣይነት አለው። ፈሳህ አልፈሳህ ይለምንልሃል። እናንተ ግን ምልጃቸው ለእናንተ የሚሰራው ፈሳቸውን እስካልፈሳችሁ ድረስ በጸሎት ቦታ ሆናችሁ መላእክቶች ምን ያደርጉላችኋል? ይለምኑላችኋል። ፈስን ከፈሳ ይገማዋል እንዴ? ቆይ መልአኩ ያልተጻፈ ለምን ተረባለ? ለምንድን ነው እሱ ጸሎት የሚያቆሙት? ፈስን ከፈሳ እዚህ ላይ እኮ በደንብ አላነበብክም እንጂ እኮ ለምንድን ነው እሱ የሱ ውዱ ተፈታ ውዱ ተፈታ። ምንድን ነው ከዚህ ጋር ምን አገናኘው? ከፈስ ጋር ምን አገናኘው? ፈጣሪ ፖለቲካ ውስጥ እንዳገባ ነው። አልገባው ገና እንዴ? ፈስ እኮ በቃ ልክ እንደ ትንፋሽ እኮ ነው። ጋዝ እኮ ነው። ጋዝ አይደለም። ኢስላም እንትን ላይ ነው የሚያምነው ኢሳባውት ይሄ ስለ ንጽህና ኢስላም ላይ ብዙ ትልቅ ቦታ አለው። አሁን ጣሃራ የሚባል እኛ ጋር አለ። አሁን እንደፈለክ አርና ሽንት ሁሉን ይዘ መስጊድ መግባት አትችልም። ያን ይዘ ደግሞ መለመን አላህን መከጀል ምናምን አትችልም። ፈስን ፈስታ አላህ ፊት ለፊት መቆም አትችልም። ከሁሉም ጸርተ ነው የምትቆመው። አሁንም ያም ይሽሻል። ያ አሁን ውድ ከሌለ ይሽሻሉ። ስለዛ ነው እኛ እያልን ያለው። ይሄ ሐዲስም ስለዛ እያወራ ነው እንጂ ሌላ ነገር አይደለም። ንጽህና ነው። ስለዚህ እየሰገድክ ልጨርስ ስትል ድንገት ቱስ ካለህ ምልጃውን ይተዋል። ፈሱን ፈሳ ብሎ መልአኩ ለአንተ መለመኑን ያቆማል እያልከኝ ነው። እንዴት እየፈሳ ትሰግዳለህ አንተ ራሱ? ምን ማለት ነው?
አንዴ ቱስ አለብህ። እሺ አንዴ ጎንበስ ስትል ቱስ አለብህ። በቃ ሰላቱ ተሰብሯል። ደግማ ውዱን ንጽህናን አስተካክለ ነው የምትሰግደው። ሄደ ኦራይት። እሺ መስጊድ ውስጥ ነህ፣ መስጊድ እየሰገድክ ነው በጀማ ድንገት ቱስ አለብህ። እንዴት ታደርጋለህ? ጤላ አሁን ኢማም ራሱ ከሆንክ ጤላ እንደዛ ውድህ ከፈታ ጥለ ነው የምትወጣው። ኢማም ራሱ ከሆንክ ኦራይት። ፈስን ከፈሳ ጀማ ራሱ እዛው ቆመ፣ ጀማው ራሱ እዛው ቆመ። አዎ ቆይ ራቢያ እንደሚት አድርጊ። ውዱ እንዴት ነው የምታደርገው? ከዛ እጅህን ነው አይደለም የምትታጠበው? የመጀመሪያ አሁን እኮ እጅህን ነው የምትታጠበው። ከዛ ፊትህን፣ እግርህን እና ራስን ታሻሻለህ። አዎ እና ፈስህን የፈሳኸው በእጅህና በጭንቅላት በእግርህ እኮ አይደለም፣ በቂጥህ ነው የፈሳኸው። አይደለም የጠሃራው ሐዲስ ይኸውልህ፣ ሐዲስ ሁለት ሐዲስ አለ። አሁን ሰሎት እንትን እያልክ ቸጉረህ ሊሆን ይችላል። መጨረሻ ላይ ቱስ አለብህ። መላእክቶቹ አናመልድም ብለው ያኮርፉሃል። ቆይ አናመልድም ይላሉ፣ አይለምኑልህም። አላህ ምህረት አድርግለት፣ አላህ ዘንለት እያሉ የነበሩት ልክ ፈሳ ያቆማሉ፣ አይሉም። እሺ ከዛ ኡዱ ደግመህ ማድረግ አለብህ። ኡዱ ስታደርግ ደግሞ እጅህን ትታጠባለህ፣ ፊትን ትታጠባለህ፣ ራስን ውሃ ታሻሻለህ፣ እግርህን ውሃ ታሻሻለህ። የፈሳኸው በቂጥህና ነው እንጂ በእጅህና በእግርህ ነው እንዴ? በጭንቅላት ነው እንዴ? ቴንኪው። አሁን አዳምጠኝ። አሁን በቂ መልስ ልስጠውና አዳምጠኝ። ውዱ የሚያባላሸው ፈስ፣ ሽንትና አር ምናምን ይሄ እንዲህ አይነት ነገር ነው። ክራቴሪያ አለው። አርና ሽንት ሲሆን ሄደ በዛም ታጥባለ ማለት ነው። አሁን ፈስ ሲሆን ሁለት ሐዲስ አለ። አንድ ሌላ አካል ላይ የሚያመጣው ነገር ሌላ ነጃሳ ስለሌለ እንዲሁ ታደርጋለህ የሚል አለ። እዛም ታጥባለህ የሚልም አለ። ይሄ ምንም ጉድለት የሚያመጣ ነገር አይደለም እኮ። የለም በፈስ እንትን አታደርግም፣ ገስል አታደርግም። ምን አታደርግም? በፈስ ሻወር አትወስድም። የምትታጠበው እጅህንና እግርህን ነው። ሻወር መቼ በሽንትም ሆነ በሌላም ሻወር አትወስድም እኮ በአርም